የአፍሪካ ሰማይ ለዘመናት በብቸኝነት የገዛው የኩራታችን ምንጭ ዛሬ ደግሞ የየብስ ትስስራችንን ምዕራፍ በአዲስ መልኩ እያዋቀረው ይሆን? አውሮፕላን ማረፊያዎች ተራ የአውሮፕላን ማረፊያዎች ብቻ ሳይሆኑ የነገዋ ያደገች ሀገር ሰፊ የኢኮኖሚ በሮች ናቸው ቢባልስ? አዎ፣ ይህንን ታላቅ እውነት መነሻ በማድረግ በዛሬው ፕሮግራማችን የኢትዮጵያ አየር መንገድን ከመደበኛ ንግድ ትርፋማነት ባሻገር መላ ሀገሪቱን እርስ በርስ የማስተሳሰር ግዙፍ አገራዊ ፕሮጀክትን አድማስ ተሻጋሪ ኢንቨስትመንት በሚል ርዕስ በጥልቀት የምንቃኝ ይሆናል። አብራችሁን ቆዩ። አድማስ ተሻጋሪ ኢንቨስትመንት የኢትዮጵያ አየር መንገድ በአፍሪካ የአቪዬሽን ኢንዱስትሪ ውስጥ ያለውን ታላቅና ቀዳሚነት በተግባር እያስመሰከረ የሚገኝ ግዙፍ አህጉራዊ ኩራት ነው። በዓለም አቀፉ የአቪዬሽን ዘርፍ ከኮቪድ-19 ወረርሽኝ ማገገም በተሳነውና በርካታ አየር መንገዶች በኪሳራ በሚፈተኑበት በዚያ ወቅት የኢትዮጵያ አየር መንገድ ግን ትርፋማነቱን አስጠብቆ የማስፋፋት ስትራቴጂውን በአስገራሚ ፍጥነት ቀጥሏል። አየር መንገዱ የንግድ ትርፉን ከማሳደግ ባለፈ እንደ ብሔራዊ ኃላፊነት ወስዶ በራሱ አቅም እያከናወነ ባለው ግዙፍ የሀገር ውስጥ አየር ማረፊያዎች ግንባታ የቀዳሚነት ገጹና ጥረቱን የሚያክልበትና ያሳደገ ሆኖ ታይቷል። ከልደታ ሜዳ ተነስቶ የመጀመሪያውን በረራ ወደ ካይሮ በማድረግ ጉዞውን የጀመረው ይህ ብሔራዊ ተቋም ዛሬ አፍሪካን ከተቀረው ዓለም ጋር የሚያገናኝ የቦሌ ዓለም አቀፍ አየር ማረፊያ ባለቤት ለመሆን በቅቷል። ከ80 ዓመታት በላይ ባስቆጠረው ጉዞ በርካታ የፖለቲካና የኢኮኖሚ ማዕበሎችን ተቋቁሞ ራሱን ከመንግስት ጣልቃ ገብነት ነፃ በሆነ መንገድ መርህ በማስተዳደርም ከ150 በላይ ዘመናዊ አውሮፕላኖችን የሚያንቀሳቅስ የአህጉሪቱ ግዙፍ የሰማይ ላይ ንጉሥ ሆኗል። አድማስ ተሻጋሪ ኢንቨስትመንት ኢትዮጵያ ያላትን አስቸጋሪ የመሬት አቀማመጥና የመሰረተ ልማት እጥረትን በመቅረፍ ረገድ አየር መንገዱ እያበረከተ ያለው ስትራቴጂያዊ አስተዋጽኦ ከፍተኛ ነው። በተለይ በ2018 ዓ.ም በይፋ ስራ የጀመሩት 4 አዳዲስ አየር ማረፊያዎች የሀገር ውስጥ መዳረሻዎችን ወደ 27 ከፍ በማድረግ ታሪካዊ ምርታን አስመዝግበዋል። እነዚህ አዳዲስ የአቪዬሽን ማዕከላት ለአካባቢው ማህበረሰብ የፈጠሩትን ሁለንተናዊ የኢኮኖሚና ማህበራዊ ትስስር ስንመለከት እያንዳንዱ አየር ማረፊያ የየራሱ የሆነ ልዩ ሀገራዊ አሻራና የልማት በረከት ይዞ መምጣቱን እንገነዘባለን። አድማስ ተሻጋሪ ኢንቨስትመንት በደቡባዊው የሀገራችን ክፍል የተገነባው የነጌሌ ቦረና አየር ማረፊያ የቁም እንስሳት ንግድን በማሳለጥ እንዲሁም በድንበር አካባቢ ለሚደረጉ የደህንነትና የድንገተኛ ጊዜ ስራዎችን ጠንካራ የጀርባ አጥንት ሆኖ ብቅ ብሏል። ወደ ምዕራቡ ክፍል ስናቀና ደግሞ የጎሬ መቱ አየር ማረፊያ በዓለም አቀፍ ተቋም ዩኔስኮ የተመዘገበውን የኢትዮጵያ ሀብትን እናገኛለን። የያዩ የደን ቡናንና እንደ አስደናቂው የሶር ፏፏቴ ያሉ ማራኪ የስነ ምህዳር ቱሪዝም መዳረሻዎችን በቀጥታ ከዓለም ገበያና ከቱሪስቶች ጋር የሚያስተሳስር ወርቃማ በር ሆኖ እናገኘዋለን። በተመሳሳይ የሚዛን አማን አየር ማረፊያ እንደ ግዙፉ የበበቃ እርሻ ያሉ የደቡብ ምዕራብ ኢትዮጵያን የቡና፣ የሻይ፣ የቅመማ ቅመም ምርቶችን ወደ ገበያ በማውጣት እንዲሁም የከፍተኛ ትምህርት ተቋማትን ትስስር በከፍተኛ ፍጥነት በማቀላጠፍ አዲስ የኢኮኖሚ ሞተር ሆኖ ተገንብቷል። ከዚህ ባሻገር ከ6 እስከ 10 ሰዓት ይወስድ የነበረውን አድካሚና አሰልቺ የመሬት ላይ ጉዞ ወደ አጭር ሰዓት ያሳጠረው የደብረ ማርቆስ አየር ማረፊያ የምስራቅ ጎጃምን ሰፊ የግብርና ምርት እያደጉ ያሉ የኢንዱስትሪ ዞኖችንና ማራኪውን የጮቄ ተራራ ስነ ምህዳርን ከዋና ከተማዋ አዲስ አበባ ጋር በጽኑ በማቆራኘት የንግድና የቱሪዝም ፍሰቱን ወደ ላቀ ደረጃ አሸጋግሮታል። አድማስ ተሻጋሪ ኢንቨስትመንት ይህ ብቻ አይደለም። የሀገር ውስጥ ትስስሩን ይበልጥ ለማሳለጥ የቦሌ አየር ማረፊያ የሀገር ውስጥ በረራ ተርሚናልን በማስፋፋት ዘመናዊ አገልግሎት እንዲሰጥ ተደርጓል። ይህ ሁሉ ጥረት የዘፈቀደ ሳይሆን በራዕይ 2035 የሀገር ውስጥ መዳረሻዎችን በእጥፍ ለማሳደግና በራዕይ 2040 አየር መንገዳችንን በዓለም ቀዳሚ ከሆኑ 20 አየር መንገዶች ተርታ ለማሰለፍ 63.9 ሚሊዮን መንገደኞችን ለማስተናገድ
ከተያዘው ግብ ጋር ቀጥተኛ ትስስር አለው። ለዚህ ማሳያ የሚሆነው 12.5 ቢሊዮን ዶላር በጀት ተይዞለት በጥር 2018 ዓ.ም በይፋ ግንባታ የተጀመረው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ነው። በመጨረሻም የኢትዮጵያ አየር መንገድ የአፍሪካ ምርጥ አየር መንገድ የተሰኘውን የስካይ ትራክስ ክብረ ወሰንን በተደጋጋሚ ሲቀዳጅ ስኬቱ በቁጥርና በአውሮፕላን ብዛት ብቻ ሳይሆን ለሀገርና ለሕዝብ በሚሰጠው ተስፋ ጭምር ነው። በመደመር ፍልስፍና የታገዘው ይህ ግዙፍ የመሰረተ ልማት ዝርጋታ ሀገራችንን ከዓለም አቀፍ የኢኮኖሚ ውጣ ውረዶች የሚታደግ ጠንካራ ምሰሶ ነው። የኢትዮጵያ አየር መንገድ እውነተኛው የአፍሪካ መንፈስ፣ የዛሬ ኩራታችንና የነጓ የበለጸገች ሀገር ኢኮኖሚ ምታታዊ ክንፍ ነው። አየር መንገዱ ወደፊት የአፍሪካን የንግድ የቱሪዝምና የኢንቨስትመንት ትስስርን በማፋጠር ረገድ ቁልፍ ሞተር ሆኖ ይቀጥላል።